ከጀርባዋ እያሴራችሁ ሩታን በመጥፎ ነገር እንድትሳል እያረጋችሁ ያላችሁ ልጆች እናንተን አልፋታችሁም። ከዚህ በኋላ ግን ይብቃ። ሜላት ማለት ነው። ሜላት እውነት አንቺ ለእህትሽ የምታስብ የምትጨነቅ የምትከራከሪ ከሆነ ልንገርሽና እውነቱን ፍርጥ አድርገሽ ተናገር። የመጣው ይመጣል፣ ምንም አይመጣም። ማን ይጠላሻል? ከጠሉሽም ይጥሉሽ፣ አለቀ። ሌላ ነገር የለውም። ለእህትሽ የምትጨነቂ ከሆነ ለእህትሽን እንድትነካ ካልፈለግሽ፣ በመጥፎ ነገር እንድትነሳ ካልፈለግሽ፣ ሲቀጥል ደግሞ ቤተሰብ ኮሜንት ስር ማለት ነው፣ ኮሜንት ስር እውነት ለመናገር እንዴት እንደዘገነነኝ እንዴት እንዳስጠላኝ ውድ ቤተሰቦቼ እኔ ነኝ የማውቀው። ምክንያቱም እናንተ ቤተሰቦቹ ዘርማንዘሮቹ በጠቅላላ መተታሞች፣ የመተታም ዘር እናታችሁ ራሱ መተተኛ ናት፣ እኛም ማናቃት መሰላችሁ ወይ ምናምን እስከ ማለት ድረስ እናንተ እኮ ባህር ማዶ ነው ቁጭ አላችሁ፣ አታቁም ስለ ሩታ። አንድ ሰው እኮ ስለ ሌላኛው ሰው እናት ማውራት አይችልም። ባይዘ ወይ እኔ ስለ እናቴ እርግጠኛ ሆኜ ማውራት እችላለሁ። እናቴ ስለሆነች እሷ ስለወለደችኝ እሷ ስላሳደገችኝ እርግጠኛ ሆኜ እናገራለሁ። ስለ ሌላኛው ሰው እናት ግን እርግጠኛ ሆኜ መናገር አልችልም ማለት ነው። ሌላኛው እንግዲህ ማን ነው ይሄ ዳኒ ሩታ እስከዛሬ ድረስ ያደረግሽውን ነገር ይበቃሻል፣ አሁን ይውጣ ብሎ እንግዲህ እየጣለው ነበር። በዚህ ልክ በታስመስሉስ፣ እውነት በታስመስሉስ እንደዚህ እናት የወለደች ብላ 9 ወር ለፍታ ደክማ የወለደች እናት በታሰድቡስ፣ በእናንተ ዶላር እናት መሰደብ አለባት ብዬ አላስብም። እኔ በጣም ነው ያስጠላኝ የሜላት ቤት ኮሜንት። እውነት ለመናገር እኔ መተተኛሞች የሚለው ሳይሆን እናት የተሰድብ እናትሽን የማናቃት መሰለሽ? እናትሽ እኮ በደንብ ነው የምናቃት። መተተኛም ናት፣ የመተተኛም ዘሮች። አውዝ ቢላይ ምን ሸይጣን ረጂም። መረባጃችሁ ግቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወድ ቤተሰቦች አዎ እስከ መጨረሻ ተከታተሉኝ። እውነት ለመናገር እናንተ ዘግነን የምትለው ዘግናኞች ናቸው የምትባሉ አላውቅም፣ እውነት ለመናገር ማለት ነው። እና ዳኒ እንግዲህ ለዶላሩ ብሎ ለገንዘቡ ብሎ ከዚህ በፊት ከሩታ ጋር ሲያሽቃብጥ ነበር። አሁን ላይ ደግሞ በቃ ተመልካች ወደ የት እንዳለ ተመልካች በቃ የሴጣን ተከታይ ሆነናል እኮ ጋይስ፣ የሴጣን ተከታይ ያጋንንት ተከታይ ስለሆን በቃ ተመልካች ወደ ተመራበት ተመልካች ወደ ሄደበት ነው የሚሄዱት። ዩቲዩበሮቹ ራሱ ወደው እኮ አይደለም ባይዘው ዩቲዩበሮቹ ራሱ እንትን የሚጓዙት ወደዛ። አሁን ቡዜ ጥሩ ሰው ነበረች አይደለም? አሁን ላይ ግን ተገልብጣ ወደ ሌላ ታሪክ ውስጥ ናት። ያ ምንድነው ተመልካችን እዛ እየተከተለ ስለሆነ ግድ ሆኖባት ወደዛ ሄደች ማለት ነው። ትሄድ ሲጀመር ትልቅ ሰው ሲበላሽ ምንድነው የለውም ይባላል። እና አሁን ከዛ ሁሉ አልፎ ተርፎ ደግሞ ሩታ ምንም አይነት የመተታምም ልጅ አይደለችም፣ መተተኛም ደግሞ አይደለችም። ደግሞ በፈጣሪያቸው አታምንም እንዴ? በመተት የሚያምን ሲቀጥል ስለ መተት የምታወሩ ስለ መተት የምታውቁ ናችሁ። በመተት ደግሞ ስለ መተት የምታወሩም ያ ብቻ ሳይሆን በመተት ታምናላችሁ እንዴ? እንዴ ነችና መተት እኮ ዛሬ መተት ቢደረግባችሁ እኮ ዛሬ ታፈርሱታላችሁ፣ ነገ ታፈርሱታላችሁ። 2 ቀን 3 ቀን የማይቆይ ነገር እኮ ነው። እናንተ ፈጣሪያችሁ ይዛችሁ የምትጓዙ ከሆነ ማለት እውነትም አማኞች ከሆናችሁ እንጂ እዚህ ጋር ቁጭ ብላችሁ የሰውን እናት ስለ ሰው እናት እርግጠኛ የፈጣሪ ያለ አንዲት ዩቲዩበር ወታ ለዶላሯ ብላ አንዲት ዩቲዩበር ወታ ለገንዘብ ለምታገኙ በወር ወላይ በወር እኮ ወይ 20 ሺህ ወይ 25 ሺህ እንደዛ ቢከፍላችሁ ነው። እኔ እዛ አረብ ሀገር እያለሁኝ እንደዛ ነበር የሚከፍለኝ 26 ሺህ 20 ሺህ እንደዛ ይከፍለኝ ነበር ዩቲዩብ ቻናል። አሁን ኢትዮጵያ ስገባ ግን የለም ማለት ነው። በ3 ወር አንዴ ነው የሚከፍለኝ። በ3 ወር አንዴ እስከ 15 ሺህ እንደዛ ሊከፍለኝ ይችላል። ግን እኔ ለእንደዛ ለዚህ ብለው ለዶላራቸው ለገንዘባቸው በጉልበታቸው ሰርተው ለማይተዳደሩ ሰዎች ማለት ነው። እውነቴ ነው የምላችሁ ሽንት ቤት አያጥቡ፣ ስራ አይሰሩም እንደሌላኛው ሰው። ታዲያ ምንድን ነው የሚያደርጉት? እዚህ ጋር ቁጭ ብለው ዩቲዩብ ቻናል ላይ ቁጭ ብለው እንትን ይላሉ፣ እዛ ላይ ሲያሽቃብጡ ይውላሉ ማለት ነው። ስለዚህ እናንተ እነሱን ተከትላችሁ ዝም ብላችሁ እንትን የምትሉትን ነገር ግን ገራሚ ናችሁ። ለማንኛውም እኔ ስለ እናንተ ይመለከተኛል ያገባኛል አይደለም፣ ግን ስለ ሰው እናት እርግጠኛ ሆናችሁ ማውራት አትችሉም። የሆነ ስርዓት የሚባል ነገር አለ። ስርዓታችሁን ይዛችሁ እንትን ብትሉ ብትቆምቱ ባይነኝ። እኔ የእናንተ እናት እንደምታከብሩ የሰውን እናት ብታከብሩ። ሜላትም ደግሞ ለእህትሽ የምታስቢ ከሆነ ለእህትሽ የምትጨነቂ ከሆነ እንትን በይ ምንድን ነው
እውነቱን ነገር ተናግረሽ ፍርጥ አድርገሽ ማስቀመጥ አለቀ። እኔ በሆን በአንቺ ቦታ ወላሂ ይናገር ነበረ፣ በሜላት ቦታ በሆን ማለት ነው። ውድ ቤተሰቦቼ እውነትን ተናግሮ በመሸበት ማደር አሉ። እናትሽ ይህንን አክል ተቀጥቅጣ እርግጠኛ ነኝ ምን ይላሉ ደግሞ ያው መልስ እንደሚሰጣቸው ስለሚያውቁ ማለት ነው ጋይስ። ነገ ደግሞ እናትሽ ትምጣና ድራማ ስሩ ይላሉ እዛው ላይ። እንዴ ማንም እኮ በመጥፎ ነገር እንዲነካ እኮ አይፈልግም። አንድ ሰው ደግሞ እናት ሆና ወታ የሆነ መልስ ስትሰጥ ደግሞ አትሳደቡ። የሆነ ለእናት ክብር ይኖራችሁ። ለነገሩ ክብረ ቢስ አይደላችሁም። ክብረ ቢሶች ባትሆኑ ኖሮ እኮ እንትን ዝሙትን አትደግፉም ነበረ። ክብረ ቢስ ስለሆናችሁ ነው። እና ወደዳችሁም ጠላችሁም ድራማ ነው የሚሰሩት። ወደዳችሁም ጠላችሁም የሄርሜላ ልጅ ወረደ ተብለው ዛሬ ይመጣሉ። አምነሽ ተቀበይ። እኔ ከድሮውንም ተናግሬያለሁ። ሲጀመር የሄርሜላ ልጅ ወርደዋል ብለው እንደሚመጡ። ምክንያቱም እዚህ ጋር ባለ ትዳር አይደሉም። ገና ደግሞ አብርሃምና ሄርሜላ አይጋቡም፣ መጋባት አይችሉም። በትዳር ላይ ትዳር መደረብ አለ እንደ የለም። እሷ ደግሞ በትዳር ላይ በወንድ ላይ ወንድ መደረብ ትችላለች እንደ ሴት ልጅ አትችልም። ስለዚህ የራሷ ህይወት ያላት ሴት ናት። አንቺ እዚህ ጋር ለዶላር ተብሎ ስለተሸቀለብሽ ብቻ የሰውን እናት ዘራፍ አትበሉ። በጣም ነው የምትደብሩት። እውነት በጣም ነው ያስጠላኝ። ቤተሰብ ገረድ የገረድ ልጅ ይላሉ ደግሞ አያቸው አይደለ? ገረድ የገረድ ልጅ ያ ማለት የገረድ ልጅ ማለት የሩታ ናት እኮ ናት። የገረድ ልጅ አይዘገንናችሁ እንዲህ የፈጣሪ ያለ እንደው ምን አይነት አስተዳደግ ብታድጉ ነው? እውነት ምን አይነት ቤተሰብ ቢያሳድጋችሁ ነው? በምን አይነት ዘር ማንዘር ውስጥ የሆነ በምን አይነት ቤተሰብ ውስጥ ብትወጡ ነው? ቱ እናንተ በጣም ነው ዘገነነኝ። እውነት ግን ሩታ ራሱ አንዳንዴ ታናድደኛለች። በቃ ቤተሰቦቿን ማስከበር አለባት። ለማንንም ወንበዴ ብላ ለማንንም ወንበዴ ለማንንም ዱርዬና ሸርሙጣም እውነት እኔ እንደዚህ አይነት ቃል መጠቀም አልፈልግም። ግን ለማንንም ሸርሙጣምና ወንበዴ ጋጠወጥ ይሄ ምንድነው ሴጣን ቀላቢውላ ማለት ነው። ለእነሱ ዩቱብ ለማሳደግ ብላ ቤተሰቦቿን እንዲነኩባት ባታደርግ ባይ ነኝ። የምር እሷ የተሰጣትን ካራክተር ትጫወታለች። ምን ትላለች? ይሸቅላሉ። እሷ እናቷ ትሰድባለች። እዚህ ጋር እናት እኮ ጋይስ እናት አትነካም። እውነት አገር ስትመጪ አገር ስትገቢ ማለት ነው። ምድረ መሀይም አሁን ኮሜንት ስር ለዩቱበር የምታሽቃብጭ እዚህ ሀገር መተሽ ብትወድቅ የሆነ ነገር ብትሆኝ እኮ የምታነሳሽ እናትሽ ናት። የሚያነሳሽ አባትሽ ነው እንጂ ባዳው አይደለም። ዩቱበሯ ያነሳሽን ባይዘው እናትሽ ናት። ለሰው እናት ክብር ሊኖራችሁ ይገባል። እኔ ሀገር ከገባሁኝ እስካሁን ድረስ ከቤተሰቦቼ ውጭ ማንንም አይቼ አላውቅም። በመጥፎም ይሁን በጥሩ ባይኖራችሁ እንኳን ቢኖራችሁ ብታጡ ብትታመሙ ብትከፉ እንኳን የምታነሳችሁ እናት በቃ ሮጣ የለም ያላትን ነገር እንኳን ለማጥፋት ትራሮጣለች። የሆነ ክፍት ብላችሁ ስታይ ራሱ አለሽ ወይ የለሽም ወይ ብላ እኮ አትጠይቅም እናት። የሆነ እንደሌላችሁ አድርጋ ትስላለች። የላትም ነው እንደዚህ የሆነችው ብላ ራሱ ትራሯጣለች ማለት ነው። እኔ ወላሂ በቃ ብዙ ነገር አይቻለሁ ሀገር ከገባሁኝ ወዲህ ብዙ ነገር እንደው ስደት ራሱ አልመለስም ለምን እመለሳለሁ እስከ ማለት ድረስ እኔ ኢቃማዬን አሳድሼ ነው የመጣሁኝ። አመት ከ5 ወር አለው ገና ማለት ነው። ነገር ግን እዚህ ቢኖረኝ እንኳን አላት ብላ እንትን አትልም፣ አታስብም። አላት እንደ ሌላኛው ሰው ትስጠኝ ወይም ደግሞ ስጭኝ የለም። አላትም ብላ አታስብም። በቃ የላትም ብላ በራሷ ነገር ነው ማድረግ የምትፈልገው። ገባችሁ አይደለ? እናት እኮ ይሄንን አክል ናት ጋይስ። ውይ እኔ ኢድ መጥቶ የኢዱ ቀን ማለት ነው ነገ ኢድ ሊሆን ያረፋ ኢድ ሮብ ሊሆን ማክሰኞ ምን አደረገችኝ? ነይ ብላኝ ገበያ ድረስ ሄዳ ጫማ ገዛችልኝ። እሺ እኔ መግዛት አልችልም? እችላለሁ እኮ ጋይስ እችላለሁ። ገንዘብ አውጥቼ መግዛት እችላለሁ። በእናት አቅሟ ለእንትን 2000 ብር 3000 ብር ማውጣት እኮ የለባትም። በእናት አቅሟ ግን የለሽም ወይ አለሽ ወይ ጫማ አለሽ ወይ ጫማ የለሽም ወይ ብላ ራሷ ሳትጠይቀኝ ምን ሳትለኝ ብር አውጥታ ጫማ ገዝታ ሰጠችኝ። ተመልከቱልኝ እንግዲህ እናት ይሄንን አክል ናት። ስለዚህ እናት ትከበራለች እንጂ አትሰደብም። እኔ ገርሞኝ በዛ ላይ ደግሞ ግራ ገብቶኝ በቃ ምን ልበላችሁ ምንም መናገር አልቻልኩም። ለምን ገዛሽው ለምን ትገዣለሽም አላልኩም። ተቀበልኩኝና ቀጥታ በቃ አንቺ ቤት ሂጂ አለችኝ። ቤት ሄድኩኝ። እሺ የለኝም ነው አረብ ሀገር ተሸክሜ የመጣሁት ጫማ እኮ ሞልቶኛል። እዚህም እኮ መግዛት እችላለሁ አቅም አለኝ። ግን እናት ይሄንን አክል ናት፣ አትሰደብም።